Masti? Balanish? No, sir, kumatan. No, dine. Anta du soy chenne karat. ሰላም እንዴት ናችሁ ቤተሰብ? እኔ ፈጣሪ ይመስገን ደህና ነኝ። ሰሞኑን እየተፈጠረ ያለውን ነገር አይታችኋል ማለት ነው። ዛሬ ትንሽ ያለንበት ሁኔታ ጥሩ አይደለም። ለዛም ነው አሁን እኔ ጫካ ያለሁት። ቤተሰብ እንግዲህ ዛሬ ምናልባትም ለተወሰነ ጊዜ ከእናንተ ጋር ማንገናኝም ይሆናል። ያለውን ነገር ላሳውቃችሁ ብዬ ነው። ምናልባት ይሄንን ቪዲዮ ስታዩ ነው ሁላችሁም የምታውቁት እና ቤተሰብ ያው ከዳጂ ጋር ያልሆነ ነገር ተፈጥሯልና ትንሽ እንግዲህ ነገሮች እስከሚረጋጉና ሰላም እስከሚሆን ድረስ ምናልባትም እሷ ብቻ ያረጋች ያለውን ነገር ታውቃላችሁ እና በዛም ምክንያት እኔ ትንሽ ተናድጄ የተወሰነ ሳልጎዳት አልቀርም። ሶልን አሁን ደውዬ ነው ናስኪ ብዬ ቀድሜ እና ያስመጣሁት እነዋለን ደውዬላችኋለሁ። እንግዲህ ልብሴን ይዘውልኝ እንዲመጡ ነግሬያችኋለሁ። ላልተወሰነ ጊዜ እንግዲህ ቦታ መቀየር አለብኝ፣ ከዚህ ከተማ መውጣት አለብኝ ቤተሰብ። ምክንያቱም የሷ ቤተሰቦች በህግም ጉዳይ የሚፈጠረው ነገር አይታወቅምና ብቻ እስኪ እንግዲህ በጣም ይቅርታ እናንተንም ስላስደበርኳችሁ። ማለት እኔ የሚያስበው ነገር አልነበረም። ትንሽ ስሜታዊ ሆኜ ነው እንትን ያልኩት እና እናንተንም ይቅርታ። እንግዲህ እስከመለስ ድረስ እንግዲህ ፈጣሪ ደግሞ ሁላችሁም ጸልዩልን ነገሮች እንዲሻሻሉ እሷም ደህና እንድትሆን። እንወዳችኋለን እና ከብራችኋለን። ዛሬ ትንሽ እንግዲህ ከነዋለ ጋር አብሬ ሰነብታችኋለሁ። ደውዬላችሁ ልብሴን ይዘውልኝ እየመጡ ነው። እስኪ መልካም ቆይታ ይሁንላችሁ። እንጠብቃችሁ ነው አለ። ሶልና እንዴት ነው ያለው ነገር? ዋለ ሄዶ አይቷት ነበረ? Masti? Balanish? No, sir, kumatan. አልፈልግም ፍቅር ከላይ ዲነ አንተ du soy chenne karat. የታገንዳቸው ማን ነግሮ ነው አንተ ነው? እንዴት ጨነቁ እነሱ በጎን እሱ እያለቀሱ ምን ኩኑ ነው ብላችሁ የለም እንዴ ንግር ሰው ሁኛል እንዴ ሰው ሁኛል ሲጀመር ውሃ ሁኛል አንድኝ No, አብራም ስልክ ማታነስ ነገር ደህና ሳንቺ እንትን አስጨነቀ መሰለ ወይ ስልክ አነሰ እንኳን እዚህ ቦታ ነው አትለን። እሺ ሻንጤ የታል? ሻንጤ ለምን ተሰበው እንዴት ምን አይነት ቂል እንዴ አቦን ምን አይነት ጅል ነገር አንተ እንዴ አይደውልም እንዴ አንተ እንዴ ሰው ማረጋጋት እንኳን እንዴ ተደውሎ ቢያንስ ይሄን ነገር ታረ እኔ ሰረጋጋ አይደለ ሰው ማረጋጋው ማለከነና ቢሆንስ እንዴ አንተ ስንቱን ተጨነኩ እንዴ ቢያንስ ደውለን እንኳን ተስፋ እንኳን አሰጠንም እንዴ ስንቱን ቦታ ፈለግ ነው ዞርነ አንተ ለኛ ተሰማን። እሺ ቆይ አሁን ምሽ ሰምታችኋል? እንዴት እንታውን ያለው ነው አይደለም አንተ ምን ይሁን ብለህ ነው እንደዛ ያደረከው ንገረኝ። ምን ስንት ነገር ተነጋግረን ስንት ነገር ተመካክረን ነበር አይደል አንተ? ቆይ አንተ ለምን ለስሜት ተገጭቶናል? እኔ እኮ ሲጀምር ልመታት አይደለም ያርጉኝ እና ታዲያ ለምን መታትሽ? በቃ ፎቶውን እንድትናገር ነው። በቃ ለምን ነው አንቺን በእኛ ህይወት እንደዚህ የምታደርጊው ምናምን ይላናግራት ስድ የሆነ ነገር ተናገር። ታቃታይለ እሷን አብርሃም ታቃታይለ እንደ መንታ እኮ ነው ምላስዋስ እኔ ጥፋት ነው አይደል እንደዚህ ሆንኩ? ጭቋት ነገርኛት እኮ ይችላል ሶመን ይዛን ጊዜ ስንነግራት እሺ ብላ ይሆናል ይሁሉ አይፈጠርም ነበር ይሁሉ እንግዲህ ባንድ እሺ ልብስ የታለሽ? እሺ አንተ የታለ በረከት ልብስ አምጣ ብዬ ነበር። ቆይ ባመጣ ልልቴን ነው ማለት ቆይ ግን አብርሃም ምንድነው ጭንቅላት ማሰብ አቁሟል እንዴ? አተሰው እንደሱ አስረሽ ማለት አሁን ቢያመጣ ወደ ልከር እና እዚህ ልቀመጥ እንደ የሆነ ነገር የሚፈጠረው ነገር ምን ታውቃል? እኔ ተፈጠረ ፈጠረ ታዲያ የት ነው ተለይት
ይሄን ድሮ ነበር ማሰብ ከመምታት በፊት ፊት ነበር ማሰብ ያለብህ። ቆይሽ ብትሞትስ አንተ ክፉ ናት ምን አትሞትም። ቆይ እሺ ቆይ ማን ያያታል? ወድቃለች እኮ ዋላ አይታታል። እሺ እንዴት ናት? ዋለ ንገረኝ። እሺ እንዴት ታለች? እኔ የርኩ ጊዜ ራሷን ስታለች። አታወራም አትጋገርም። ራሷን ስታ እዚህ ጋር ታሽጋለች። አንተ ቆይ ግን ምን አብርሃም ግን ትንሽ አይደብረም እንዴ? አድርገህ የምትመታ አንተ እንዲሁ አትረጋጋም። ዝልይ እንዲሁ ብትስስ አድርገህ ጣልካት እንዴ ምን ነበር ያልከኝ? እኔ ሲጀመር እኔ ምን ላድርግሽ? የምትናገረው ንግግር ከኔ በላይ እናንተ እያወቃችሁ እንዴት ነው? እኔ ቋራሉ አብርሃም ባለፈውም እኮ እኛን እኮ ልተሳስተን ነበር። ግን ደግሞ አንተ መቻል ነበረብህ። ቢያንስ እንኳን ብቻህን መሄድ የለብህም። እኔን አብረኝ ማይዘኝ ማተሪ ነበርሽ። ቆይ የሷን ጸባይ እኮ ለምንድን ነው ጭራሽ እጅ እስከ ማሳት ድረስ? አብርሃም ተው እንጂ ህግ አለውን። ህግ ካለማ የኔ ፍቅር ሲበተን ምን ህግ እና ታዲያ እኮ በማስተካከል የምንችለው እኮ በሰላማዊ መንገድ ነበር። ዝም ብለህ አንተ ዘልት ማታለህ። እኔ ምን ላደርግሽ ታዲያ? እኔ ሆም ብዬ ነው የመታሁት። ቆይ በምን የመታሁት? ቆይ እንዲህ አድርግ እንዲሁ ብልሲስ ያልካት በምን መታሁት ነው? እሱ ነገር ታታላንተ እሱ ነገር ዝጋ ቦት ሰው ይጣላት ዘላ እንዲሁ አታወራም አትገገርም ሰው አታይም አትለይም ያለ። ቆይ ግን አብርሃም ምን መታሁት ነው ይሄን ያለ? እኔ በምን እንደምታወጣ ራሱ ትዝ አይለኝ። የሆነ ጉራጅ ነገር ነው። እኔ ስታናድጅ ቢያንስ እንትን ያልኳል። አንተ ቤተሰቦቿ ቢያገኝ አንተ ምን ነው የሚያደርጉ? ንገረኝ። እኔ ስለዛ አይደል እንዴ ቦታ ላይ ያዝ ሌላ ጠብ ነው የሚፈጠረው። ምክንያቱም እነሱ ጋር ብንገናኝ ደግሞ አስበው የሚፈጠረውን ነገር ለዛ እኮ ነው እኔም ሸሽቼ ልቆይ ያልኩኝ። እና ታዲያ እናንተ ሁለታችሁ ሰው ለሚነግራችሁ ለምን አሰሙም? አንተ እንደዚህ ተመካክረን ምንም ነገር አላደረግም ብለን ትናል። አንቺ ደግሞ ባለፈው ኤአይ ነው እያልሽ ብታምኝ ኑሮ ለዚህ ሁላ ጦስ አንዳጋ ኧረ ዋለ በማርያም ምንድነው ምን አድርጌ ነው የምትለኝ እንዴ? ያለፈውን ነገር ለምንድን ነው ዛሬ የምታነሳው? ለመጀመሪያ አሰሙም ካለፈው በኋላ ለምን ታጨቃጭቁናል? መጀመሪያ አንቺ ኤአይ ነው ያልሽ ይቅርታ ብታደርጊለት፣ አንተ ደግሞ ዘለደ ሰው ተመጣጣኝ። እኔ መጀመሪያም ኤአይ መሆኑ አልገባኝ ብሎ አይደለም። እሺ እና ታዲያ ለምንድን ነው ሁሉ ነገር እየገባሽ ከሆነ እንግዳ ለምንድን ነው? በቃ እኔም ቢስለው በቃ ዳጊን ያባራታልና ዳጊ ከወጣች በኋላ ብቻችንን እንሰራለን ብዬ ነበር። እና ይወጣልሽ ማለት አውቀሽ ነው እንዴ? ማለት ማስት ሰው ራሱን ብቻ የሚያዳምጥ ለምንድን ነው? እሱን እንዲህ ክፉ ለማሰደድ ነበር ይሄን ያሰብሽው ማለት ነው። አቀሪሽ ነው በቃ እሷ እኛ ጋር እንድትሰራ አልፈለኩም ነበር። በቃ እኔም ሰጋጥኩ እና እሷ ከኔ ጋር ከዚህ በኋላ አትሰራም ብዬሽ ነበር አይደል? አትሰራም እየተባለች አይደል እንዴ? ሲሰራ ነው እናውቀሽ ነው ከኔ ጋር ምንንም ላገኛ አልፈልግም እንትን ስትይ ነበር። አንቺ እያወቅሽ ነው እውነት? አሁን ትላለህ ቢያንስ አይደለም። እሺ አብርሃምንስ እንደዛ ቢሆን ለምን እኛን አልነገርሽንም? ለምን ያ ከሷ ፊት ስርሽ ታሳጭናለሽ? ስንት ደመና ነው እሷ እንደኔ ለምናት ንገረኝ እስኪ። እሺ በቃ ለዛ ይቅርታ ምንድነው አለፈኝ ነገር። አሁን እኮ ተጎዳሽ እሷ ብሪያች ይጣላት እንግዲህ በቃ ያቺ እንግዲህ አትሰራም በቃ አትሰራም። እሺ በረከት ልብስ ያንጣል። አንተ ደግሞ ለሴን አንጣል የምትለው ያትልተኝ ነው አንተ እኮ እኔ በአንዱ ላይ ቆያለሁ። እኔ ካሜራ ይዤ መሄድበት ልነግርህ ፈልገህ ነው ወይ በኋላ ነገራቸዋለሁ። መድበትን ካሜራውና እና ስትቀመጣለኝ ደግሞ ከማታውቀው ጋር ደግሞ ሄደ ደግሞ ነገር ትሁን ማን እስኪ አንዳንዴ በእናታችሁ እጃችሁ እራሳችሁን ብቻ አታዳምጡ። መጀመሪያ ሰው የሚላችሁን ስሙ። እሺ ላዳምጥ ንገረኝ። ምንድነው ማዳምጥ? በቃ የሆነ ቦታ እንፈልጋለን እዛ ትቆያለህ። የት ትደብቃለህ? የሆነ ቦታ በቃ መቼም ማጀት ውስጥ ገብተህ ተቀመጥ አትደኝም አይደል? አገሩ እኮ ሰፊ ነው አይደል? ያንተ መደበቂያ አይጠፋም። ምንድነው ሰፊ ነው ማለት? ካን ከተማ ላይ የማያውቀኛል እንዴ? ካን ከተማ ላይ ምን ሆነ ነው? ስተሚሻላት በቃ ትደብቅና ከተሻላት በኋላ በቃ ይቅርታ ትጠቃታለህ እኮ። ለዛ እኮ ነው እኔም በቃ ፈጣሪ ፈቅዶ ከተረፈችና ደህና መትሆን ከሆነ በቃ ሸሸት ብዬ ልቆይና ሌላ ቦታ ልቆይቼ እመጣለሁ። ምን ችግር አለው? እሺ ቆይ ማን ታውቃለህ? አሳመቶኛል ይልሽ እኔ አሳመቶኛል። አሁን ሐሳቡ ምንድነው? ልጅቱ ምናልባት አሁን ሆስፒታል ገብታ እየታከበኝ ነው። ከተሻላት ካሳብ ምናምን ከተባለ ክሰን ትገባል። ታባግቻ ነው እንደሷም ክሳለሁ ደንቆሮ ለማ ፍቅር አካላቷን በዛ ተሰጠ። እንዴት አለ ካልሆነም እንግዲህ አረሙ ምንም እየደረሰ እያስቸገረን ነው። እኛም እንዴ ችግርግር ብሎን ሰራተኛም መግዣው እንደምታውቁ ነው ሆነ ብሩ እና ታግዘናል። በዛውም ስራ ዘው ታግዘናል ብለህ አብረህ በቃ እስከዛ ድረስ ዘውኛ ጋር ትሆናለህ። የት ገጠር ነው? ተው እንጂ ገጠር እዚህ ሁን እንጂ እዚህ ከተማማ እንዴ ገጠር ምን ይሰራል እንዴ? ከማን እንግዲህ እዚህ ከተማ ላይ እንግዲህ እያየሽው እንዲዘርጓት ሆነ ወንድማ ወይ አጎቶ ቢያገኘው ይምርምን ገጠር የምትለው ይሄም እኮ ቅርብ ነው። አንተ ካንተ እኔ ካንተ በህር ካንተ ምን ገጠር የምትለው ምን ይሄ አሁን ይሄ ከተማው ነው። የእናንተ ስፍር ዘተች ይላል መምጣት የሚያታቸው ነው
ቢሆን እዛ ባይሆንኛው አጠገብ ኮርክ ባይሆን የመጣው ቢመጣም እዛው አብረን እንፋገማለን እዛው ይሄማ የባሰ ነገር እኮ ምን ይባሳሉ ታዲያ ለዛ ማን ለሚመጣው ራስ ያልገጥም እንዴ ማለት ሌላ ወከባ ከመፍጠር ዝም ብዬ አንተን ጋረድ ብዬ ለቆይ ብዬ ነው እንጂ ምን አሱ ቁጭ ብዬስኒ ለመጣለት ማራስ ያልጣለም ዋና ብቻ ለዚህ እንዴት ቢያንስ አብርሃም ቢኒያም ያለው ነገር አሪፍ ስለነገር ዋን እኮ አብረን በቃ የመጣው ከምትሄድ ከሱ ጋር ቆይና ነገሩን ያለውን ነገር ራሱ አስታቅ ለማክራትና በቃ እንደውላል ቢያንስ ርቀህ አትሄድ እንደዚህ ነው እኛም እየመጣን እንድናይ በቃ እኛ ቤቷን ተውማ ከእናንተ አለ በቃ እኔ መሄድበትን ራስ ያውቃለሁ በቃ ቆይ ማለት ከቀላንተ ሌላ ቦታ አንተ እንደገና ተውስት ልትገባ ነው እንዴ እንዴት አንተ ወንድ ልጅ እኮ ነኝ ምን ልሆን ነው የተስበድ እንጀራስ ቆይ እየተበላል አሁን ባንድ ጫካ በተሪያው እየተበላል እንጀራ ጫካ ምን ላደርግ ነው ጫካ መሄድ እና ከተማልከር እና ታዲያ እየተሄዳለሁ ከከተማ ውጭ ከተማ ሪሃርክ እሺ ዛርክ ከዛ የት ከተማ ማን ቢል ተቀማ እና ዝም የባንዱ ሸቀል ቢሆን ሸቀላለሁ አዩ ከዛ አንዱ ያበራጅም እዛ የሷ ዘመድ አጣይቋ አይመቱ ብቻ አንዱ ብቻ ነው ሻውን ለማንኛውም በቃ እንደ እዚህ ጫካ ቆመናል አሁን እንሂድና እንረፍ የት ነው ምን ዶርም ማን ተዶር ባይልም እኛ ቤት ነው የሚለው እንቢታለን ይዞ በቃ ቢያንሳው አብርሃም ቢኒያም ጋር አንተ ሂድ እኛ ሻንጣን ቢወል ልብስ ሸክፎና መጣላለን ለአንተም ለኛም ለቅርቦት ይሻለናል ወረጅ ምሪያን ያልሚያል ተው እንጂ አብርሃም ስትነገር ማስማ እንጂ እንዴት እኛ ቤት ታልሆነም ትንሽ አይዩና ማለት ነው ካልተመቸ በቃ ትመጣለህ እንግዲህ እሺ አሁን በእናታችሁ በቃ እኔ መሄድበት ራስ ያውቃለሁ በቃ ራስ ያውቃለሁ ችግር የለው ስልክ ከዚህ በኋላ ቀድም እየጠራ ሲረብሽኝ ነው ሰው እየደወለ እንትን ያልኩትኝ ሳይለንት ያደረኩት በቃ እንደውላለን ልጁን አታስጨንቆ እባክህ እንዱ ለኛ መስበድ አሁን የወንድ መስቢሆነ እሺ አሁን ምን አድርግ የምትሉኝ እኔ ምንድነው እኛ ጋር ሆነ አዛን እኮ አይደለም ምንድነው ከናንተ ጋር እኔ ዛኔ እንዴ ከናንተ ጋር መሆን ትንሽ ትልቅ ያስብላል ነፍሳውን ትንሽ ትልቅ ያስብላል የእናንተ ቆይ የእናንተ ቤት ከሄድኩኝማ እዚሁ አልቀመጥም እንዴ የእናንተ ምን ዝታችሁ እኮ ነው ሩቅ አድርገው ነው ለምን ትቸጋግራለሽ እዚህ እኮ ነው ለምን ትቸጋግራለህ እኛ ቤት እንደፈለክ እየበላህ እየጠጣህ እማታግዝዘው ነው እስኪያልፍ ድረስ እንዴት ነው የምትለው እኔ እኮ ማገዙን አይደለም እኔ የጠለሁትኝ ይሰማሉ እዚህ መሆን ይታወቃል እና ቢመጣ አበይን ታውቃለህ በመሳሪያ አቆነደችው አበይ በመሳሪያ ዛሬስ አንተ እንዴት ነው የምታስበው አሁን ሌላ ችግር መፍጠር ሳይሆን ዋለ እንዳለው ወይ ሌላ ቦታ ተደብቀ በቃ ችግር የለውም ዝም ብለሽ አታውሪ በቃ ዝም በይ ለምንድን ነው ዝም የምለው ማለት ምን እያደረግሽ ነበር እሺ ምን አደረኩ ነኝ በቃ እንዳላይ አይደልልሽ በቃ አልፈልግም ብለሽኛል አይደል አሁን ደግሞ ሌላ ጭቅጭቅ ስትጀሙ ሌላ ነው አንተ ሰው እዚህ ሁሉ ነገር አይ እንደሆነ እያወቀችው እኔ እኮ ያልገባት መስለኛ ነው ሁሉ ነገር ሲሆን በቃ አብርሃም ያ ምን ችግር የለውም ይሄ የሚቆየን ነገር ነው እንነጋገርበታለን አሁን መፍትሄው እንደ ህፃን ማሰብ እሺ አታመጡልኝ እሺ አሁን በቃ አብርሃም ተረጋጋና አንተ መረጋጋልና በቃ ካሜራ እናጥፋና አንተ የምትሄድበትን ንገረን በቃ ከዛ ከተረጋጋን በኋላ እናመጣላለን እንጂ ዝም ብሎ ምንድነው ተነስቼ እሄዳለሁ ማለት እሺ ካሜራውን አጥፎሽ ቢያንስ በቃ እኛ እንትን እንበልና እንመካከርና የምትሄድበትን ቦታ ቢያንስ ለኛ ሳውቅ በቃ እሺ ቤተሰብ ይሄንን ካሜራውን ያስኩላችሁ ማወቅ ስላለባችሁ ነው ያለው ነገር እና ደግሞ እኔ የሚሄድበትን ለእናንተ መደበቅ ፈልጌ ሳይሆን ምናልባትም ላለው ለደህንነታችን ሲባል ምንነድበት የሆነ ማይታው ቢሆን አሪፍ ነው ምክንያቱም አሁን ምንነድበትን ተናግረን ቪዲዮውን ጫን ነው ማለት እነሱ ያዩታል ስለዚህ ጥሩ አይሆንምና ስለረበሽናችሁ እናንተን ጨምረን ስላስደነገጥናችሁ በጣም ይቅርታ መልካም ቆይታ ይሁንላችሁ በቃ ሶል ካሜራው ይጥፋና ያለውን ነገር እኛ እንወያያለን እሺ ለምን አማራጭ እሺ ስትመጡ ሰው አላያችሁ ማለት እሺ በቃ ካሜራውን አጥፎሽ ካሜራው እንኳን እናንተ ትልቅ ሰው አይላችሁ እንዴ ሁሌ መካሪ